አርስተ ዜና በማይናማር በችግር ውስጥ የሚገኙ 200 ዜጎችን በቀጣይ 10 ቀናት ወደ ሀገር ውስጥ እንደሚመልስ የውጭ ጉዳይ ሚኒስቴር አስታወቀ። በአዲስ አበባ ከተማ የሚገኙ ተራ አስከባሪዎች በአዲስ ተራ አስከባሪዎች ሊተኩ ነው ተባለ። ከውጭ እስራኤል ወደ እስር ቤት የምትልካቸው ፍልስጤማውያን የፖለቲካ እስረኞች ቁጥር ከጦርነቱ ወዲህ በእጥፍ መጨመሩ ተገለጸ። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሚያዝያ 9 2017 ዓ.ም ያዘጋጀናቸው የምሽት ዜናዎቻችን ተጀምረዋል። ከዜናዎቹ ጋር መሰረት ባዩና ሙሉቀን ሰለሞን አብረናችሁ እንቆያለን። ወደ ቀዳሚው ዜና ተሻገርን። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ 2 አዋጆችን አጸደቀ። ምክር ቤቱ ባካሄደው 4ኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባ ካጸደቃቸው አዋጆች መካከል የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅ የመጀመሪያው ሲሆን ረቂቅ አዋጁን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ኡነቱ አየለ ሪፖርትና የውሳኔ ሐሳብ አቅርበዋል። ምክር ቤቱን በቀረበው ረቂቅ አዋጅ ከተወያየ በኋላ የመገናኛ ብዙሃንን አዋጅ ለማሻሻል የቀረበውን አዋጅ ቁጥር 1374/2017 አድርጎ በአንድ ድምጽ ታቅቦ በአብላጫ ድምጽ አጽድቋል። ከዚህ በተጨማሪም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የውሃ መስኖና ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ፈቲያ አህመድ ሪፖርትና የውሳኔ ሐሳብ አቅርበዋል። ምክር ቤቱም የቀረበውን ረቂቅ አዋጅ አስመልክቶ በስፋት ከተወያየ በኋላ የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ አዋጅ ቁጥር 1375/2017 አድርጎ በሙሉ ድምጽ በማጽደቅ ጉባኤውን አጠናቋል። በማይናማር በችግር ውስጥ የሚገኙ 200 ዜጎችን በቀጣይ 10 ቀናት ወደ ሀገር ውስጥ እንደሚመልስ የውጭ ጉዳይ ሚኒስቴር አስታወቀ። በሌላ በኩል ሚኒስቴር መስሪያ ቤቱ በ9 ወራት ውስጥ በህዝብ ለህዝብ በኢኮኖሚ ዲፕሎማሲ እንዲሁም በፖለቲካ ዲፕሎማሲ ስኬቶችን ማስመዝገብ መቻሉን ገልጿል። ገነት ዘዘው ተጨማሪ አላት። የውጭ ጉዳይ ሚኒስቴር የ9 ወራት የሥራ አፈጻጸሙን በተመለከተ በዛሬው ዕለት መግለጫ ሰጥቷል። በዚህ ረገድም ባለፉት 9 ወራት በዜጋ ተኮር ዲፕሎማሲ በተለያዩ ሀገራት በችግር ውስጥ የሚገኙ ከ13000 በላይ ዜጎች ድጋፍ የማድረግ ስራ መስራቱን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለመገናኛ ብዙሃን በሰጡት ማብራሪያ ገልጸዋል። በዚህም በማይናማር በችግር ውስጥ የነበሩ ከ700 በላይ የሚሆኑ ኢትዮጵያውያንን ወደ ሀገር ውስጥ ለመመለስ እየተሰራ መሆኑን አብራርተዋል። በዚህ መሰረትም በቀጣይ 10 ቀናት ውስጥ 200 የሚሆኑ ዜጎች ከማይናማር ወደ ሀገር ቤት እንደሚመለሱ ቃል አቀባዩ ገልጸዋል። ከዚህ ቀደም 130 የሚሆኑ ዜጎች የተመለሱ ሲሆን በቀጣይ 10 ቀናት ደግሞ 200 የሚሆኑት ይመለሳሉ ብለዋል። በማያንማር በአስቸጋሪ ሁኔታ ውስጥ የሚገኙ እስከ 700 የሚጠጉ ኢትዮጵያውያንን ወደ ሀገራቸው ለመመለስ ጥረት እየተደረገ ነው። ከዚህ ቀደም ከ130 በላይ ኢትዮጵያውያን ከማያንማር መመለሳቸው ይታወሳል። በቀጣይ 10 ቀናትም እስከ 200 የሚሆኑ ኢትዮጵያውያን ከማያንማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ ነው። በሌላ በኩል ኢትዮጵያ በፖለቲካ ዲፕሎማሲ ቅድሚያ የምትሰጠው ለጎረቤት ሀገራት መሆኑ የተገለጸ ሲሆን በጋራ ተጠቃሚነት እንዲቀጥል በርካታ ስራዎች መሰራታቸው ተመላክቷል። በዚህ ረገድም የባህር በር ለማግኘት ኢትዮጵያ የምታደርገውን ጥረት በተመለከተ የነበረውን አለመግባባት በዲፕሎማሲያዊ መንገድ መፍታት መቻሉንና ጉዳዩን በዓለም አቀፍ ደረጃ ተቀባይነት ማግኘት መቻሉን ቃል አቀባዩ ነቢያት ጌታቸው ገልጸዋል። ከወደብ ከባህር በር ጉዳይ ጋር በተገናኘ እንዲሁ በቀጠናችን የነበሩ አለመግባባቶች በሰላማዊና በዲፕሎማሲያዊ መንገድ መፍታት ተችሏል። ይህም ኢትዮጵያ የተከተለችውን አስተውሎት የተሞላበት ዲፕሎማሲ ውጤታማ አድርጓታል። በዓለም አቀፍ ደረጃም የኢትዮጵያ የባህር በር ጉዳይ የተሻለ ተቀባይነት እንዲያገኝ ማድረግ ተችሏል። በአፍሪካ ቀንድ ሰላምና መረጋጋት እንዲሰፍን በሚደረገው ጥረቱም ባለፈው 9 ወራት ኢትዮጵያ ጉልህ ሚና ተጫውታለች። በሶማሊያ በአፍሪካ ህብረት ጥላ ስር ባለው በኤውሶም የኢትዮጵያ ሰላም አስከባሪ ኃይል ስምሪቱ እንዲቀጥል መደረጉ ራሱ አንዱ የዲፕሎማሲ ጥረት ፍሬ ምሳሌ ነው።
በቀጠናው ለሚደረገው ጸረ ሽብር ዘመቻም ኢትዮጵያ እንደቀድሞ ሁሉ ጉልህ ሚና እየተጫወተች ትገኛለች። ባለፈው የናይል ተፋሰስ ኮሚሽን ለማቋቋም ይጠበቅ የነበረውን ድምጽ በማስገኘቱም ረገድ እንዲሁ ከፍተኛ ስኬት ከተገኙባቸው ጉዳዮች መካከል ይጠቀሳል። ቃል አቀባዩ አክለውም ኢትዮጵያ ከጎረቤቶቿ ጋር ያላት ዲፕሎማሲያዊ ግንኙነቶች የህዳሴ ግድብ በቅርቡ መመረቅን በተመለከተ የባህር በር ጥያቄ በውጭ ሀገራት በተለይም በመካከለኛው ምስራቅ የሚገኙ ኢትዮጵያውያን ክብርና ደህንነት ማስጠበቅን ጨምሮ ባለፉት 9 ወራት ውስጥ ከተገኙት ስኬቶች ዋነኛዎቹ መሆኑን ተናግረዋል። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች የተሃድሶ መልሶ ማቋቋምና ስልጠና ተጀመረ። የአፍሪካ ህብረትና ዓለም አቀፍ ተቋማት ታዛቢዎችና ተወካዮች ለቀድሞ የትግራይ ክልል ታጣቂዎች የሚሰጠውን የተሃድሶ ስልጠና ማቋቋም የስልጠና ሂደት ተመልክተዋል። በመልከታው የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን፣ በትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ፣ በአፍሪካ ህብረት የፕሪቶሪያው ሰላም ስምምነት ቁጥጥር ማረጋገጥና ማስከበር ተልዕኮ ልዑክ ኃላፊ ሜጀር ጀነራል ሳማድ አላዴ፣ አህጉራዊና ዓለም አቀፋዊ አጋር ልማት ድርጅቶችና የሀገራት ተወካዮች ተገኝተዋል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የቀድሞ ታጣቂዎች የሚሰጠውን የተሃድሶ መልሶ ማቋቋምና ስልጠና ተቋርጦ መቆየቱ ይታወቃል። በመሆኑም የቀድሞ ታጣቂዎችን የማረጋገጥ ትጥቅ የማስፈታት የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ ዳግም በዛሬው ዕለት በመቀሌ ዩኒቨርሲቲ መጀመሩን ኢዜአ ዘግቧል። በክልሉ የቀድሞ ታጣቂዎችን ትጥቅ ማስፈታትና መልሶ ማቋቋም ስልጠና ህዳር 14 ቀን 2017 ዓ.ም መጀመሩ ታወስ ነው። ለፋሲካ በዓል 1 ኪሎ ስጋ ከ460 ብር ጀምሮ እስከ 520 ብር ድረስ በሚገኙ ዋጋ እንደሚያቀርብ የአዲስ አበባ ህብረት ስራ ኮሚሽን ገለጸ። የኮሚሽኑ ኮሚሽነር ልዕልት ግዳይ የኢንዱስትሪ ምርቶች የሆኑትን እንደ ዘይት፣ ዱቄትና መሰል ግብዓቶችንም በባዛር ገበያ ለአንድ ሳምንት እንዲቆዩ አድርገናል ብለዋል። ሰላማዊት ሙሉጌታ ተጨማሪ አላት። የአዲስ አበባ ህብረት ስራ ኮሚሽን በከተማዋ የሚስተዋለውን የኑሮ ውድነት በማህበራት አማካኝነት አቅርቦትን በማሻሻል ገበያን የማረጋጋት ስራ እንደሚያከናውን ገልጿል። መጪውን የፋሲካ በዓል አስመልክቶ የኮሚሽኑ ዋና ስራ አስኪያጅ ወይዘሮ ልዕልት ግዳይ በሰጡት መግለጫ ወደ 154 የሚጠጉ ማህበራት በስሩ ያሉ ሲሆን ለበዓል ሙሉ ዝግጅት እንዳደረጉ ገልጸው ወደ ከተማዋ የሚገቡ ለበዓሉ የሚያስፈልጉ ግብዓቶችን ለይቶ ማስገባቱን ተናግረዋል። ኮሚሽኑ በመዲናዋ በሚገኙ 239 ሉካንዳ ቤቶች የነዋሪውን ፍላጎት መሰረት ባደረገ መልኩ 1 ኪሎ ስጋ ከ460 ብር ጀምሮ እስከ 520 ብር ክፍያ ማቅረብ መጀመሩንም አስታውቋል። እርድ ከብቶች ጋር ተያይዞ ወደ 239 የሚደርሱ ሉካንዳ ቤቶች አሉ። እነዚህ ሉካንዳ ቤቶች የስጋ ተመን ወጥቶላቸው ከብት ከየት እንደሚያገኙ አስቀድመን ፍላጎታቸውን መሰረት ያደረገ ትስስር አድርገን አሁን ደግሞ በዓሉ እየተቃረበ ሲመጣ ከብቶቹ የሚገቡበት ሁኔታ ነው ያለው። ዋጋም ተመን ወጥቶላቸው ለ1 ኪሎ ከ460 እስከ 520 ብር ነው የሚሸጡት። ከዛ በላይ መሸጥ አይችሉም። ኮሚሽነሩ አክለውም የኢንዱስትሪ ምርቶች የሆኑትን እንደ ዘይት፣ ዱቄትና መሰል ግብዓቶች በባዛር ገበያ ለአንድ ሳምንት እንዲቆይም አድርገናል ብለዋል። ከዚህ ባለፈም በመቸርቸሪያ ቦታዎች የግብዓት ችግር እንዳይፈጠር በቂ ዝግጅት አድርገናል ሲል ኮሚሽኑ ገልጿል። ከ137 የባዛርና የእሁድ ገበያ በተጨማሪ ደግሞ ወደ 800 የሚደርሱ የመቸርቸሪያ ሱቆች አሉን። በእነዚህ የመቸርቸሪያ ሱቆች አማካኝነትም በተመሳሳይ ወደ እሁድ ገበያ ሄዶ ወደ ባዛር ሄዶ ምርት መግዛትም አይችል አቅመ ደካማም ካለ ሌላ የማህበረሰብን ክፍል ካለ ዋጋው ምንም ለውጥ ሳይኖረው በእነዚህ 800 መቸርቸሪያ ሱቆች አማካኝነት ምርቶቻቸውን አቅርበው ለማህበረሰቡ ተደራሽ እየሆኑ ነው ያሉበት። ወይዘሮ ልዕልቲ የስጋ ዋጋው አነስ ማለት ስጋው ጥራት የለውም ማለት ሳይሆን ሉካንዳ ቤቶቹ የሚያቀርቡት በኪራይ ቤት ስላልሆነና ጫና ስለሌለባቸው ነው ብለዋል። ሉካንዳ ቤቶቹ በዓል ሲመጣ የንግድ ቤት ኪራይ ነፃ ይደረግላቸዋል ያሉ ሲሆን ይህ የስጋ ዋጋም በዚሁ እንደሚቀጥል ተናግረዋል። በአዲስ አበባ የሚገኙ ተራ አስከባሪዎች በአዲስ ተራ አስከባሪዎች ሊተኩ ነው ተባለ። ተራ አስከባሪዎቹ ግን ያለ ምንም ተቀያሪ ስራ ለአመታት ከሰራነው ስራ እንድንሰናበት መወሰኑ ትክክል አይደለም፣ ጊዜ ሊሰጠን ይገባል ብለዋል። ሙሉቀን ሰለሞን ያዘጋጀውን ዘገባ ሸሪፍ ኢማም እንደሚከተለው ያቀርበዋል።
መንግስት የወጣቶችን የስራ አጥነት ለመቀነስና ስራ ፈጠራ ለማበረታታት ከሚተገብራቸው ተግባራት አንዱ ወጣቶችን በተለያዩ ሙያዎች በማሰልጠንና በማደራጀት የስራ ዕድል መፍጠር ነው። ወጣቶች ተደራጅተው ከሚሰራቸው ስራዎች መካከል የታክሲ ተራ አስከባሪነት አንዱ ነው። የታክሲ ተራ አስከባሪነት በመዲናችን አዲስ አበባ ላለፉት 4 ዓመታት በላይ ለብዙ ወጣቶች የስራ ዕድልና የገቢ ምንጭ ሆኖ አገልግሏል። በቅርቡ በነባር የተራ አስከባሪዎች ምትክ አዲስ የተደራጁ ተራ አስከባሪዎች ይተካሉ መባሉን ተከትሎ ኢሳት ነጻ ህዝብ ሚዲያ ጉዳዩን አስመልክቶ የታክሲ ተራ አስከባሪዎች ማህበር አስተባባሪዎችን አነጋግሯል። አስተባባሪዎችም የጉዳዩን እውነትነት አረጋግጠው ያለምንም ተቀያሪ ስራ ለዓመታት ከሰራነው ስራ ላይ እንድንሰናበት መወሰኑ ትክክል አይደለም፣ ጊዜ ሊሰጠን ይገባል በማለት ቅሬታቸውን አጋርተዋል። ያው ሽግግር መደረግ አለበት ሲባል ያው መጀመሪያ ማህበሩ መደገፍ አለበት። ያው በሽርክና ማህበርም ሆነ በኢንተርፕራይዝም መንግስት ያስቀመጠው መመሪያ አለ። መመሪያው ምንድነው? አንድ የተደራጀ ማህበር ከስር ይደገፋል፣ ይቆጥባል። የተወሰነ ፐርሰንት ቆጥቦ ምን ብሎ ያንን ሲድመኒ ይባላል። ያንን አካብቶ ከዛ በኋላ 5 ዓመት ሲሞላው ሽግግር ያደርጋል ይላል። ያሁኑ መመሪያ ደግሞ በ2 ዓመት ነው ሽግግር ማድረግ የሚቻለው፣ ለ2 ዓመት ነው ቆይተው የሚፈቅደው ይላሉ። ግን እኛ እስከዛሬ ያው አልተደገፍንም፣ ምን አላለም። ያው ጎዳና ላይ እየሰራን ምን ይያልን ዞሮ ያገኘነው ያው ህይወት መስርተናል፣ ያው ቤተሰብ መስርተናል። በፊት ያው የራሳችን ነበር፣ አሁን ደግሞ ያው የልጆች አባት ሆነናል። ትዳር የያዘ አለ፣ ቤት ተከራይቶ የሚኖር አለ፣ ምን አለ። በዚህ ደረጃ እየሰራንበት ኖረናል እስከዛሬ ድረስ ማለት ነው። ስለዚህ አሁን ደግሞ ያው ልቀቁ ሽፍት አርጉ ነው። ሽፍት አርጉ ሲባል ደግሞ መጀመሪያ ለኛ የተዘጋጀ ነገር መኖር አለበት። የሚገርም በእኛ ውስጥ ያለነው የሰው 30ችን የምንሰራው በወር 1 ቀን ነው። የሚገርም ነገር በወር 1 ቀን በአመት 12 ቀን ይሰራ ነው። እንግዲህ 12 ሲባዛ በ4 አመት ስታደርገው እንግዲህ 48 ቀን ይሰራ ነው ማለት ነው። ሀብት ንብረት አፍርታቸዋል፣ ይበቃቸዋል እያሉ ነው ያሉት። መንግስት ማድረግ ያለበት አጣርቶ ሀብት ንብረት ያፈራ ካለ መቼም ሰው አንድ ስራ ሰርቶ አሁን ኑሮን የሚሸነፍበትም ነገር አይደለም። በወር 1 ቀን ሰርተህ ኑሮን አሸንፈህ ሀብት ንብረት የምታፈራበት ጊዜ አይደለም ያለው። አሁን 2-3 ስራ ሰርቶ አልተቻለም። የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ አብርሃሌ ገብረ ሊባኖስ ጉዳዩ ትክክል መሆኑን ገልጸው የመበተን ሳይሆን በህጉ መሰረት ፈቃደኛ የሆኑትን ወደ ሌላ ስራ የማሸጋገር ስራ እየተሰራ ነው ብለዋል። ስናደራጅ ስናስገባ ለ2 አመት ነው በህጉ መሰረት ማለት ነው። እንዳልከው ግን እነዚህ ሰዎች 24 አመትም 15 አመትም በቦታው ላይ ሲጠቀሙ ነበር። ጥሪትም አፍርተዋል። ስለዚህ ይሸጋገራሉ ነው፣ ተሸጋገሩ ነው። ቤታቸው ተቀምጠው ሳይሆን ቢሮ ባሉ ማስቀመጣቸው አማራጮች አሉ። በፈለጉት በንግድ ዘርፍ ሆነ በንግድ ዘርፍ፣ በማኑፋክቸሪንግ ሆነ በማኑፋክቸሪንግ፣ ሌሎችም በሰርቪስ ሆነ በእነዚህ ዘርፍ በመረጡት ዘርፍ ላይ ይመጣሉ። ያው ይሸጋገራሉና ወደ ስራ እንደገና መልሰው ያፈሩትን ጥሪትና ገንዘብ ይዘው ወደ ስራ እንዲገቡ ነው የሚደረገው። ይሄኛው ሀብት የህዝቡ ሀብት ነው። አጠቃላይ ይሄን የህዝብ ሀብት ደግሞ ሌሎች ስራ ወጣቶች አሉ በየአካባቢው ያሉ ማለት የትም የሚመጡ ሳይሆኑ በየአካባቢው ያሉ በየወረዳው ተለይተው እነዚህ ስራ ወጣቶች ተመልሰው ደግሞ ይገባሉ። እነዚህ ደግሞ ሰርተው ደግሞ ጥሪት ሲያፈሩ ይወጣሉ። ሌላው ደግሞ ይተካል። በዚህ አሰራር መሰረት ስለሆነ ማሸጋገር ስራ ነው የሚሰራው። የማሸጋገር ስራውን ደግሞ ማን ነው ቢሮ ሬዲ ነው። በማንኛውም በመረጡ ዘርፍ ይመጣሉ። ድጋፍ እናደርጋለን፣ እናደራጃለን። መስሪያ ቦታ የሚያስፈልግ ከሆነ ልናመቻችል እንችላለን። በተራ አስከባሪዎቹ በኩል ለዝግጅት የተሰጠው ጊዜ በቂ አይደለም የሚል ቅሬታ ቢቀርብም ቢሮው ግን እስካሁን የተሰጣቸው ጊዜ ከበቂ በላይ መሆኑን በመግለጽ ወደ ተለያዩ ዘርፎች ሽግግር ለማድረግ ተደራጅተው የሚመጡ ተራ አስከባሪዎችን በሚቻለው ሁሉ ለመደገፍ ዝግጁ መሆኑን ዳይሬክተሩ ገልጸዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ ዘገባዎች ደግሞ ሰላማዊት ሙልጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ አብሬያችሁ ቆይታ አደርጋለሁ። ኢትዮጵያና ኬንያ የንግድ ስምምነታቸውን ተፈራረሙ። ኢትዮጵያና ኬንያ የንግድ ግንኙነታቸውን ለማጠናከር የሚያስችለውን የንግድ ስምምነት ተፈራርመዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከትላንትና ጀምሮ ሲካሄድ የነበረው የኢትዮ ኬንያ የድንበር ላይ ንግድ ድርድር መጠናቀቁን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል።
የድርድሩን መቋጨት ተከትሎ የንግድና ቀጠናዊ ትስስር ሚኒስቴር ከኬንያ ንግድ ኢንቨስትመንትና ኢንዱስትሪ ሚኒስቴር ጋር ዛሬ የትግበራ ስምምነት መፈራረማቸውን ጠቁመዋል። ስምምነቱ የሁለቱን ሀገራት የንግድ ግንኙነት በሚያጠናክር አግባብ መፈረሙን ጠቅሰው ይህም በድንበር አካባቢ የሚገኙ ህዝቦች መሰረታዊ ፍጆታቸውን ከተሳለጠ አቅርቦት ጋር እንዲያገኙ የሚያስችላቸው ነው ብለዋል። የማክሮ ኢኮኖሚ ሪፎርም የአምራች ኢንዱስትሪውን የውጭ ምንዛሪና የፋይናንስ አቅርቦት በማሻሻል የዘርፉን አፈጻጸም አሳድጎታል ተባለ። የኢንዱስትሪ ሚኒስትር ዴታ ታረቀኝ ቡሉልታ ለኢዚያ እንደገለጹት ከማክሮ ኢኮኖሚ ማሻሻያው በኋላ የአምራች ኢንዱስትሪው ውጤታማነት እየተሻሻለ መጥቷል ብለዋል። ተዘግተው የነበሩ አምራች ኢንዱስትሪዎችን ወደ ምርት በማስገባትና የማምረት አቅማቸውን በማሳደግ እንዲሻሻሉ ማድረግ መቻሉን ማስገንዝበዋል። ከዚህ በፊት የአምራች ኢንዱስትሪው ትልቁ ማነቆ የውጭ ምንዛሪ እጥረት እንደነበር አስታውቀው ሪፎርሙ በቂ የውጭ ምንዛሪ አቅርቦት በመፍጠር የተሻለ የግብዓት አቅርቦት ማግኘት እንዲችሉ አድርጓል ሲሉ ተናግረዋል። በዚህም ከሪፎርሙ በኋላ በተደረገ የጋራ ርብርብ የአምራች ኢንዱስትሪዎችን የማምረት አቅም ከ60 በመቶ በላይ ማሳደግ መቻሉን ገልጸዋል። አምራች ኢንዱስትሪው ምርቶችን ለውጭ ገበያ በማቅረብ የውጭ ምንዛሪ ግኝትን ማሳደግ እንደሚጠበቅበት ተናግረው ዘርፉ በተያዘው በጀት ዓመት $276 ሚሊዮን ገቢ ማስገኘቱን ጠቁመዋል። ባለፉት 9 ወራት ለውጭ ባለሀብቶች በተፈቀዱ ንግድ ስራዎች ለማሰማራት 40 የውጭ ባለሀብቶች ኢንቨስትመንት ፈቃድ ማውጣታቸው ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ሰራተኞች የ9 ወራት እቅድ አፈጻጸም ሪፖርት ገምግመዋል። የማክሮ ኢኮኖሚ ማሻሻያውን ተከትሎ ለውጭ ባለሀብቶች በተፈቀዱ የውጭ ገቢ ጅምላና ችርቻሮ ንግድ ስራዎች ከ260 በላይ የሚሆኑ ባለሀብቶች በዘርፉ ለመሳተፍ ፍላጎት በማሳየት የ78ቱ ፕሮፖዛል ተቀባይነት ያገኘ ሲሆን 40 የውጭ ባለሀብቶች ኢንቨስትመንት ፈቃድ ማውጣት መቻላቸውን በሪፖርቱ ተገልጿል። የውጭ ቀጥተኛ ኢንቨስትመንት ፍሰቱ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ብልጫ ያለው ቢሆንም ሀገራችን ካካሄደቻቸው የሪፎርም ስራዎች አንፃር ከዚህ በላይ መስራት እንደሚገባ መመልከቱን ከተቋሙ ያገኘነው መረጃ ያሳያል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባለፉት 9 ወራት ከ36600 ቶን በላይ የቡና ምርት ለማዕከላዊ ገበያ መቅረቡ ተገለጸ። በክልሉ የቡናን ምርታማነት ለማሳደግ የተሻሻሉ የቡና ዝርያዎችን ለአርሶ አደሩ ተደራሽ በማድረግና የግብይት አቅርቦት ስራን በማዘመን ውጤታማ ስራ መከናወኑን የክልሉ ቡናና ሻይ ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ ተናግረዋል። በክልሉ በቡና ማሳ ከተሸፈነው ከ582000 ሄክታር በላይ የቡና ማሳ ጥራቱን የጠበቀ ምርት ከብክነት በጸዳ መንገድ ለማግኘት ለቡና አምራቹ ስልጠና መሰጠቱንም ጠቁመዋል። ከዚህም በበጀት ዓመቱ 9 ወራት ወደ ማዕከላዊ ገበያ ለማቅረብ ከታቀደው 67800 ቶን የቡና ምርት ውስጥ ከ36600 በላይ ቶን ቡና ለማቅረብ መቻሉን ገልጸዋል። ለማዕከላዊ ገበያ ከቀረበ ቡና ውስጥ 10700 ቶን የሚሆነው የታጠበ ሲሆን ከ25900 ቶን በላይ የሚሆነው ያልታጠበ ቡና መሆኑን አንስተዋል። የቡና ምርቱን ለማህበራዊ ገበያ ያቀረቡት በማህበርና በግል የተሰማሩ አልሚዎች መሆናቸውን የጠቀሱት ዋና ዳይሬክተሩ አልሚዎቹ ጥራቱን የጠበቀ ቡና ለገበያ በማቅረብ ኢኮኖሚያዊ ጠቀሜታን ለማሳደግ እንዲሰሩ ድጋፍ መደረጉን ጠቁመዋል። በክልሉ ህገወጥ የቡና ንግድ በታቀደው መጠንና ለማዕከላዊ ገበያ እንዳይቀርብ ማድረጉንም ተናግረዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለቱ የያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ወደ ውጭ ዜናዎች ተሻገርን። እስራኤል ወደ እስር ቤት የምትልካቸው ፍልስጤማውያን የፖለቲካ እስረኞች ቁጥር ከጦርነቱ ወዲህ በእጥፍ መጨመሩ ተገለጸ። በሌላ በኩል በየዓመቱ ኤፕሪል 17 የፍልስጤማውያን እስረኞች ቀን ይከበራል። ሸሪፍ ኢማም ጉዳዩን አስመልክቶ ተከታዩን ዘገባ አዘጋጅቶልናል። የፍልስጤማውያን የእስረኞች ቀን በየዓመቱ አፕሪል 17 ይታሰባል፣ ይከበራል። ቀኑ እንዲታሰብ በፍልስጤም ብሔራዊ ካውንስል የተወሰነው እንደ አውሮፓውያን አቆጣጠር በ1974 ነው። ቀኑ መታሰቢያነቱ እስረኞች ነፃ እንዲወጡና ለመብታቸው ድጋፍ ለመስጠት ታስቦ ነው። ይህ ቀን የተመረጠበት የራሱ ምክንያት አለው። የመጀመሪያ በሆነው የእስራኤልና ፍልስጤም የእስረኛ ልውውጥ የመሐመድ ባካር ሐጃዚ መለቀቅን ተከትሎ ነው። በማርች 2008 በሶሪያ ዋና ከተማ ደማስቆ ላይ የተካሄደው የአረብ ሀገራት ስብሰባ በሁሉም አረብ ሀገራት ዕለቱ ታስቦ እንዲውል ተቀብሎ አጽድቆታል። ይህም ለፍልስጤምና ለሌሎች አረብ እስረኞች በእስራኤል የታሰሩ ለማለት ነው ያላቸውን ድጋፍ ለመግለጥ ነው። የፍልስጤም የእስረኞችና ከእስር የተፈቱ ሰዎች ኮሚሽን እንዳስታወቀው አሁን ላይ በእስራኤል እስር ቤት 4900 እስረኞች ይገኛሉ። ከነዚህ ውስጥ 31 ሴቶች ሲሆኑ 160ዎቹ ህጻናት ናቸው። ከዚህ በተጨማሪ ቁጥራቸው 1000 የሚጠጋ ፍልስጤማውያን ያለምንም ማስረጃና ለፍርድ ሳይቀርቡ በእስር ቤት ውስጥ ይገኛሉ። ሌላው እንደ አውሮፓውያን አቆጣጠር በ1993 በእስራኤልና በፍልስጤም ነፃ አውጪ ድርጅት የኦስሎ ስምምነት ከመፈረሙ ቀደም ብሎ ለእስር የተዳረጉ 20 ፍልስጤማውያን አሉ። ከነዚህ መካከል እንደ አውሮፓውያን አቆጣጠር ከ1985 ጀምሮ ረጅም ጊዜ በእስር የቆየው መሐመድ አልቱስ ተጠቃሽ ነው። ፍልስጤማውያን ብዙውን ጊዜ እስራኤልን የእስር ቤት አያያዝ በተመለከተ ጥያቄ ያቀርባሉ። ከ1967 ጀምሮ እንደ ኮሚሽኑ ገለጻ በእስራኤል እስር ቤቶች 236 ሰዎች ህይወታቸው አልፏል። በመቶዎች የሚቆጠሩ ደግሞ ከእስር እንደተፈቱ ህይወታቸው አልፏል። ምክንያቱ ደግሞ በእስር ቤት በነበሩበት ወቅት ካጋጠማቸው ህመምና በሽታ የተነሳ ነው። ካለፈው ዓመት ጀምሮ እስራኤል በፍልስጤማውያን ላይ የምትፈጽመውን እስር በየዕለቱ አድርገዋለች። ድርጊቱ በዌስት ባንክና በምስራቃዊ ኢየሩሳሌም ላይ ደግሞ ይብሳል። በእስረኞች ኢንስቲትዩት እንደተመዘገበው በ2023 ብቻ 2300 ፍልስጤማውያን ታስረዋል። ከነዚህ ውስጥ 40ዎቹ ሴቶች ሲሆኑ 350ዎቹ ደግሞ ታዳጊዎች ናቸው። የሰብአዊ መብት ቡድኖችና የእስረኞችን ጉዳይ የሚከታተሉ ተቋማት እንደሚሉት በእስራኤል እስር ቤቶች ያለው ሁኔታ እጅግ አደገኛ ነው። እስረኞች እንዲጎበኙ አይፈቀድላቸውም። አካላዊና ስነ-ልቦናዊ ጥቃት ይፈጸምባቸዋል። እስረኞች ሲታመሙ ተገቢ ሕክምና አያገኙም። ከ2021 ጀምሮ እስረኞች ለብቻቸው እንዲታሰሩም እየተደረገ ነው። አሁን ላይ 35 ፍልስጤማውያን እስረኞች ለብቻቸው እንዲታሰሩ በመደረጉ አንዳንዶች በከፋ የህመም ስቃይ ለችግር ተዳርገዋል። የእስራኤል የእስር ቤት አገልግሎት ለፍልስጤማውያን እስረኞች አያያዝ ሕጉን እየተከተለ እንደሆነ ይገልጻል። የእስራኤል ባለስልጣናት አሁንም አንዳንድ እስረኞች በቤተሰቦቻቸው እንዳይጎበኙ እየከለከሉ ነው። ይህም በተለይም ከጋዛ ተይዘው የሚታሰሩትን በይበልጥ ይመለከታል። ዜናውን ስናጠናቀር አልጀዚራ እና ሚድል ኢስት ሞኒተርን በመረጃ ምንጭነት ተጠቅመናል። ቻይና በዩክሬን የሩሲያ ጦር ለመደገፍ ንቁ ሚና እየተጫወተች ነው የሚል ስጋት እየጨመረ መምጣቱን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ገለጹ። የቻይና መንግስት በበኩሉ ገለልተኛ መሆኑንና በጉዳዩ ላይም እጁ እንደሌለበት በመጥቀስ አጥብቆ እየተሟገተ እንደሚገኝ ተገልጿል። ዮሐንስ ተስፋ ዝርዝሩ እንደሚከተለው አዘጋጅቶታል። የሱሚ ነዋሪዎች በባለፈው ሳምንት መጨረሻ ሩሲያ በዩክሬን ከተማ ላይ ካደረሰችው ጥቃት በኋላ መኖሪያቸውን በማጽዳት ላይ ናቸው። የሚሳኤል ጥቃቱ ባደረሰው አስከፊ ውድመት ከ30 በላይ ሰዎች ሞተዋል። ዩክሬንም ሩሲያውያን ብቻቸውን እየተዋጉ እንዳልሆነ ለዓለም ለማሳወቅ እየጣረች ትገኛለች። እነዚህ ሰዎች ዣንግ ዩምቦና ዋንግ ዋንዞንግ የሚባሉ ሰዎች ሲሆኑ የዩክሬን ጦር በአጋጣሚ ለሩሲያ ሲዋጉ ቆስለው የተያዙ የቻይና
ዜጎች ናቸው ብሏል። መጀመሪያ ላይ የተለመደ ስራ እንደምሰራ አስብ ነበር። የመልሶ ማቋቋም ቴራፒስት መሆንም እፈልግ ነበር። ቻይና ያለውም ስራ ይሄ ነው። ወደ ሩሲያ እንደደረስኩ ግን አንድ ድርጅት ሁሉንም ነገር አስተካከለልኝ። An intermediary service took care of all the arrangements for. ይህ ፕሬስ ኮንፈረንስ የተዘጋጀው በዩክሬን የደህንነት አገልግሎት ሲሆን ይህም ዩክሬን ከሩሲያ ጋር ብቻ እየተዋጋች እንዳልሆነ ለማሳየት ያለመ ነው። ስለሆነም የታሰሩ ሰዎች እየተገደዱ ሊናገሩ የሚችሉበት እድል ሰፊ ነው። የንግግሮቻቸውን ትክክለኛነት ማረጋገጥም አይቻልም። ኪየቭ እነዚህ ወታደሮች ከሳምንት በፊት በምስራቅ ዩክሬን መያዟን አሳውቃለች። ፕሬዝዳንት ዜሌንስኪ ይህንን ቪዲዮ በፌስቡክ ገጻቸው ካጋሩ በኋላ ቻይና የሩሲያን ጦር ታጠናክራለች ሲሉም ከሰዋል። የቤጂንግ መግለጫዎችን እየተከታተሉ መከላከል ያለውን ጠቀሜታ ዓለም ሰምቷል። ይሁን እንጂ በዚህ ጦርነት ውስጥ የቻይና ዜጎችን ማሳተፍ በትክክል ጦርነቱን ማባባስ ነው። እናም ይህ በመር ላይ የተመሰረተ ምላሽ ማግኘት አለበት። ስለ ሰላም እያወሩ ወራሪውን ጦር ማጠናከር አይችሉም። ቻይና ከዩክሬን ጋር ለመፋለም የትኛውንም ወታደራዊ ኃይል እንዳላከች ያሳወቀች ሲሆን በዩክሬን የተያዙት ሰዎች እንደ ጓይሹና ዶይን ባሉ የቻይና ማህበራዊ ሚዲያዎች ላይ የሩሲያ ጦርን ለመቀላቀል የሚያስችሉ ማስታወቂያዎችን ማየታቸውን ተናግረዋል። በእነዚህ መድረኮች ላይ ያሉ አንዳንድ የሩሲያ ማስታወቂያዎች በአመት እስከ $63000 ድረስ ቃል ሲገቡ እንደነበርም ተናግረዋል። ይህም ተስፋ አስቆራጭ በሆነ ሁኔታ ውስጥ ላሉ ሰዎች ጠንካራ መሸሸጊያ ነው። ነገር ግን አንዳንድ ባለሙያዎች እንደሚሉት ቻይና ሁሉንም ይዘቶች ብትፈልግም ሳንሱር ማድረግ እንደማትችል በመጠቆም ጉዳዩ ሆን ተብሎ የተደረገ ሊሆን እንደሚችልም ይገልጻሉ። በኪየቭ ለተለቀቀው ቀረጻ ምላሽ ክሬምሊን ቻይናን ስትራቴጂካዊ አጋር በማለት ጠርታ ዜሌንስኪ ተሳስቷል ያለች ሲሆን የሩሲያ መንግስት ቲቪ ባሰራጨው ፕሮፓጋንዳ በዩክሬን ፕሬዝዳንት ላይ ዘለፋ አካሂዷል። ዜሌንስኪ አንዳንዴ ባደገኛ እጾች ምክንያት ካይምሮ ቁጥጥር ውጪ ይሆናል። የቀጠናውን ግጭት ወደ ዓለም ጦርነት ከፍ ለማድረግ እየሞከረ ነው። በዶንባስ የተማረከ የዚህ ቻይናዊ ወታደር ነኝ የሚል የምስራቅ እስያ መልክ ያለው አንድ አስፈሪ ሰው አቅርቧል። claiming that he was a Chinese soldier of Xi's. ለሩሲያ የሚዋጉ የውጭ ዜጎች ውንጀላ ሲቀርብ ይህ የመጀመሪያው አይደለም። ባለፈው ጥር ወር ዩክሬን በሩሲያ ኩርስ ክልል መማረካቸውን የምትገልጻቸውን የሰሜን ኮሪያ ወታደሮች አሳይታ እንደነበር ይታወሳል። ባሳለፍነው የአውሮፓውያኑ 2024 ደግሞ ፑቲን ወደ ሰሜን ኮሪያ ባደረጉት ጉብኝት ሁለቱ ሀገራት ጥቃት ቢደርስ የጋራ ወታደራዊ ድጋፍ ለማድረግ ቃል ገብተው እንደነበርም የሚታወስ ነው። አንዳንድ ባለሙያዎች እንደሚሉት ሩሲያ ከቻይና ጋር እንደ ሰሜን ኮሪያው ያለ ስምምነት ላይ እንዲደረስ እንደምትፈልግ ያምናሉ። መረጃውን ስናጠናቀር ዶቼ ቬለን፣ አልጀዚራንና ሌሎች የመረጃ ምንጮችን በዋቢነት ተጠቅመናል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የምሽት ዜናዎቻችን በዚሁ ተጠናቀዋል። ከዜናዎቹ ጋር ሙሉቀን ሰለሞንና እኔ መሰረት ባዩ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።